ሰላም ሰላም ወገኖቼ እንደምናላችሁ ላይቭ ነኝ ብዬ አስባለሁ። ዛሬ እንግዲህ ለየት ባለ ቶፒክ ነው የመጣሁት። በጣም የሚያስገርም ነገር ስለተፈጠረ ማለት ነው። ለማንኛውም ይህን መልእክት የምታዳምጡ ሰዎች እንደው አደራ ለማለት ወዳለሁ። እንደው በቀላሉ እየተጨበረበሩ እንደገና ደግሞ የሚያጭበረብሯቸውንም ሰዎች ለመለየት እየተቸገሩ በብዙ እየታወቁ ያሉ ወገኖቻችንን ትታደጉ ዘንድ እንደው በእግዚአብሔር ስም ጠይቃችኋለሁ። ይሄንን መልእክት ሼር አድርጉልኝ። አትሊስት እንደው ረጅም ጊዜ በዚህ በሶሻል ሚዲያ ማርኬቲንግ ላይ ተምሮ እንደሚሰራ ሰው ማለት ነው። ላጭበረብር ሳይሆን ተምሮ እንደሚሰራ ሰው ረጅም ጊዜ የማያጭበረብር ሲስተም፣ እኔም ደግሞ ማጭበርበር በማይፈቅደው ማንነቴ የሰራሁትን ቢዝነስ ፕሮሞት እያደረግኩ እንግዲህ አሁን መስከረም ሲመጣ 6 ዓመት ይሆነኛል እና ሌጂት የሆነ ትክክለኛ የሆነ ሲስተም ላይ የሚሰራ ሰው የሚያሳቅቀው የሚያስደብቀው በሰው ስም የሚደበቅበት ምንም ሪዝን የለውም እና በትክክል ማንነቴ በትክክለኛው በሪል በሆነችው በስከዳር ፐርሰናሌን ፕሮፋይሌንም ሄዶ ሰው ቢያይ የተለያዩ ሚዲያ ላይ ቢያገኘኝ ራሴን ሆኜ ነው መስራት የቻልኩትና ለማጭበርበር የሚመች አይነት ኢንቫይሮንመንት ላይም ስላልሆንኩ ማለት ነው። የምኖርበት አሜሪካ ሕግ ያለበት ሀገር ነውና ከዛ አንጻር ዲስ ዴይስ እየተደረጉ ያሉትን ነገሮች ግን ከቁጥጥር ውጪ ስለሆኑ ማለት ነው። ሰዎችም ደግሞ በቀላሉ ስለሚጭበረበሩ ለአጭበርባሪዎች እየወደቁ ያሉት ምን አይነት ሰዎች ናቸው? እየተጨበረበሩ ያሉትስ አጭበርባሪዎቹ ራሳቸው እነማን ናቸው? እየወደቁ ያሉትስ እነማን ናቸው? በሚል እንግዲህ ዛሬ በደንብ አድርጌ ሼር አደርጋችኋለሁ ምን እንደተፈጠረ። ለማንኛውም ፕሊዝ ሼር አድርጉልኝ። እየገባችሁ የምታዩት ሰዎች ደግሞ ከየት እንደምታዩኝ ንገሩኝ። አትሊስት ስንት ቦታ ድረስ ማድረግ እንደተቻለ እንዳይ ሃይበሉኝ። የት እንዳላችሁ ንገሩኝ፣ አድርሱልኝ መልእክቴን አደራ። ለማንኛውም እንግዲህ ያው በመንደርደሪያው ታይትሌ ምን እንደሆነ ልንገራችሁ ብዬ ሰላምም ሳልላችሁ ነው የጀመርኩት። ሰላምታ በያላችሁበት ይድረሳችሁ ውድ ወገኖቼ በሙሉ። ሃይ እንዴት ነሽ ሰላምዬ? ሼር አድርጊልኝ፣ እኛ ጋር ያሉት ልጆች መጥተው ያዳምጡ። ለማንኛውም በያላችሁበት ሰላምታ ይድረሳችሁ። ዘንድሮ መቼም የማንሰማው ታሪክ የለም። ባካችሁ ወገኖቼ እንደማመጥ ብዬ ጽፌያለሁኝ ታይትሌ ዲስክሪፕሽኑ ላይ። ያንም ያልኩበት ምክንያት ስላለኝ ነው። እኛ እንደ መልፋታችን ቢሆን እና ደግሞ 5 ዓመት ሙሉ እንደ መድከማችን በዚህ ልክ የሚጭበረበር በዚህ ልክ ገንዘቡን ሉዝ የሚያደርግ ሰው ይፈጠራል ብዬ አላስብም ነበረ። ግን ትልቁ ችግር ምንድነው? እንሰማለን ግን አናዳምጥም። ያ ነው በጣም 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 እየጎዳን ያለው። ማንም ተነስቶ ማለት ነው የሆነ ሰው ተነስቶ የእግዚአብሔርን ስም ስላነሳ እንደፈለገ ገደል የሚከተል ትክክለኛ ማንነቱን ወደኋላ መለስ ብለን ስናይ በብዙ አይነት ነገር ውስጥ እዛ እያለ የሚረግጥ ሰው እንደፈለገ የሚነዳን አይነት ሰዎች መሆናችን ግን የእውነት ያሳዝነኛል። እና መቼ ነው ቁጭ ብለን አደብ ገዝተን ለነፍስ ለስጋ የሚያስፈልገንን ነገር የምንማረው ብዬ ጠይቃለሁኝ እንደ አንድ ዜጋ። እና አሁን ሰሞኑ ምንድነው የገጠመ? በጣም በሚያስገርም ሁኔታ በእኔ ስም ማለት ነው እስከዳር ታደሰ ተብሎ ኮች እስኪ ታደሰ ብለው ስማቸውን ከስር ጽፎ እኔን ብሎክ አድርገውኝ ማለት ነው 5000 ሰው ፎሎ ያደረገው ከ5000 ሰው በላይ ፎሎ ያደረገው የቲክታክ አካውንት ተከፍቶ አንዲት አብራኝ የምትሰራ ልጅ በአጋጣሚ እሷ ሪች አውት ተደርጋ እስካም ለመደረግ ማለት ነው። ትክክለኛ የሆኑ ሰዎች አያጭበረብሩም። በጣም በሚገርም ሁኔታ እውነተኛ ሰዎች ስታገኙ ልዩነቱ ምንድነው? በራሳቸው ስም በራሳቸው ማንነት በትክክለኛ እንደዚህ ቪዲዮ ሰርተው ሊመጡ ይችላሉ እንጂ የሚያስደብቃቸው ነገር የለም። እና የሚቆጨኝ የሚያሳዝነኝ ነገር ምንድነው? ይሄንን ሁሉ ጊዜ ማለት ነው ይሄንን ሁሉ ጊዜ ሃይ ነጽዬ እንዴለሽ ይሄንን ሁሉ ጊዜ ፕሮሲጀር ስናገር 5 ዓመት ሙሉ የተጠራቀመ የሀገር ቪዲዮ ፔጄ ላይ እያለ የቲክታኩ መንደር ላይ ጎ ላይቭ ሳይቀር እያደረገ እኔ አሁን ታየኝ እኮ ምንም የማላውቀውን ራንደም ሰው ሪቻው ሳያደርገኝ ጽፌ ስለ ቢዝነስ ሳወራ ማለት ነው። በቃ በጣም በሚያስገርም ሁኔታ ምንም የማያዳምጡን ሰዎች እየተሸወዱ እንዳለ ሳይ ደግሞ እንግዲህ ማዳመጡን እግዚአብሔር ያድላቸው ብቻ ነው የምለው። ግን በየዋህነት የሚጭበረበሩ ማጭበራበሪ ሰዎች ምን እንደሚመስሉ ግን መናገር ግድ ስለሚል ማለት ነው። በእኔ ብቻ አይደለም። ሚናዬንም ታቋታላችሁ። ኮች ሚና እንግዲህ ላለፉት ኦልሞስት 5 ዓመታት አብረን ሰርተናል። በሷ ስምም የተከፈተ ብር እየተጠየቀ ብር ሁሉ የሰጡ ሰዎች አሉ። በጣም በሚገርም ሁኔታ እንደዚህ ባጭሩ ለመክበር የምንፈልግ ማንነታችንን ሲያጠኑት በቀላሉ ልንነዳ የምንችል አይነት ሰዎች የመሰልናቸው አጭበርባሪዎች ናቸው አጥንተው የሚያጠምዱን ማለት ነው። እና ዞሮ የተከፈቱትን አካውንቶች ሰው እስካልነገረን ድረስ እኛ ልናቅ አንችልም። የመጀመሪያ ስራቸው ይሄን የሚያደርጉ ሰዎች አጭበርባሪዎች ናቸው። በሰው ስም ነው መነገድ የሚፈልጉት። ስለዚህ ማድረግ የነበረባቸው ምንድነው? የኛን አካውንት ብሎክ ማድረግ። ዴር ኢዝ ኖ ዌይ ልናያቸው አንችልም።
እና በጣም በሚያስገርም ሁኔታ የሚናየም ክሎስቱ 1000 ምናምን ፎሎወር እስኪደርስ የኔም 5000 ሰዎች ተከትለውት የፈለጉትን ስራ እስከሚሰሩበት ድረስ እኔ እስከ ትላንትናው ዕለት የማውቀው ነገር አልነበረ። በኋላ ላይ ግን ሳየው በጣም ነው ተገርሜ ቪዲዮ የሰራሁት ማለት ነው። እና ለማንኛውም በጣም 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 የገረመኝ በአብዛኛው ሰው የሚጭበረበርበት ትልቅ ነገር ምንድነው? ብዙ አስመሳይ ሰዎች አሉ፣ እጅግ በጣም ማለት ነው። እኔ ለእኔ ምንም ችግር የለውም። ምን የሚያሳዝነኝ ምን እንደሆነ ታውቃለህ? እዚህ ስንት ነገር እያስተማረ በነፃ እናስተምራችሁ እያልን ኢንፎርሜሽን እየሰጠ ማንም እየተነሳ የሚነዳቸው አይነት ሰዎች ማየት ግን በጣም ነው የሚያሳዝነው። እና እኛ ምንም አፌክት ያደርጉንም በትክክለኛው ማንነታችን ነው እየሰራን ያለ ነው። የምንፈልገው አይነት ሲስተም ላይ ነው ገንዘባችንን ኢንቨስት ያደረግነው። ገንዘባቸውን ኢንቨስት የሚያደርጉ ይሄ በውሸት በምናምን ሳይሆን በትክክለኛ ማንነታቸው መስራት የሚችሉ ሰዎች ናቸው ከኛ ጋር የሚሰሩት። ያ ባይሆን ኖር እኮ ይጥለቀለቅ ነበር። የኛ የቢዝነስ ኮሚኒቲ ተጥለቅልቆም አይተነው ነበር። ትክክለኛው ነገር ግን ገንዘብ ብቻ ሳይሆን የሚፈልገው ያልተገነዘብነው የነበረው እውነተኛ ማንነት ያላቸው፣ ዲተርሚኔሽን ያላቸው፣ ኤቲክስ ያላቸው ከዚህ ከሽወዳው ከምናምን ዓለም ውጪ የሆኑ ሰዎችን ሲጠይቅ ግን ቀስ ቀስ እያሉ ሰዎች ኤግዚት ማድረግ ጀመሩ። እና በጣም የነውረኝነታቸው ብዛት አሁን ላይ የመጡት አጭበርባሪዎች ማንነታቸውን ያውቁታል። እስስት የሆነ አመል እንዳላቸው ያውቃሉ። እዛም እንደሚዘሉ ያውቁታል። ስለዚህ ትክክለኛ ማንነታቸውን ይዘው አደባባይ መውጣት አይችሉም። ስለዚህ ያላቸው አማራጭ ምንድን ነው? አትሊስት በማህበረሰቡ ዘንድ በተወሰነ መልኩ ተቀባይነት አግኝተው ሰርተው ማደግ የቻሉትን ሰዎች ስም ይዘው ነው ከጀርባው ነው ማጭበርበር የሚፈልጉት። እና አትሊስት እንደው እንደ አንድ እንደው በቃ አይምሮ እንዳለው ሰው ግን ማሰብ መቻል አለበት እያንዳንዱ ሰው ብዬ አስባለሁ። እና እኔ አሁን ግርም ያለኝ አትሊስት ሪች አውት እንኳን ሲያደርጓቸው እስከ ዛሬ ድረስ ፔጅን እየተከታተለ የነበረ ሰው ማንንም ሪች አውት አድርጌ እንደማላካወቀ አትሊስት በቃ ዌብሳይቱ እንኳን እስቲ ዌብሳይት አለ ብላለች። ዌብሳይቱ ላይ ሳይን አፕ ሲያደርግ እኮ ሰዎች አሁን ትክክለኛ ቢዝነስ የሚሰሩ ሰዎች አንደኛ በዚህ በሰለጠነ ዘመን ያለ ዌብሳይት የሚሰሩ ቢዝነሶችን ራሱ እኔ ኩዌሽን ማርክ አለኝ። ምክንያቱም በዌብሳይት ዲዛይን ማድረግ አሁን በጣም በጣም ቀላሉ ነገር ነው። ለምን ሰዎች ዌብሳይት ካላቸው ይከፍሉበታል። እኔ አሁን የቢዝነስ አካውንቶቼን ሁለቱም አተው ዌብሳይት ያለ www.እስከዳርታደሰ.com እንደገና ደግሞ የቢዝነስ ኢሜል አለኝ support@እስከዳርታደሰ.com የሚል እነዚህ ማለት አንድ ላይ ሊንክ የተደረጉ በየአመቱ የምከፍልባቸው ሌጋሊ ቢዝነስ የምሰራባቸው አካውንቶች ናቸው። በእስከዳርታደሰ.com ሌላ አዲስ ዌብሳይት ሊፈጠር አይችልም። እኔን እየከፈልኩበት ያለሁት። ስለዚህ ከጎዳዲ ጋር ያለኝን እንትን እስካላቋረጥኩ ድረስ ይሄ ስም ለማንም ተላልፎ አይሰጥም። ስለዚህ በዛ ስም ላይ ሄዶ ሳይን አፕ አድርጎ በቀጥታ በቢዝነስ ኢሜሉ ምክንያት ቀጥታኛን ሪች አውት ማድረግ ይቻላል። ስለዚህ እዛ ላይ አሁን የኮንታክት የሚያደርጉኝ ሰዎች ስልኬን ሳይቀር ፕሮቫይድ አደረግላቸዋለሁ። ምክንያቱም they came to my business because of my website information ሰምተው ከዛ በኋላ እዛ ላይ ከመጡ በኋላ መረጃውን አግኝተው ተጨማሪ ነገር ቢፈልጉ በቢዝነስ ኢሜል ሲያደርጉልኝ ስልኬን ሁሉም ሰጣቸው ሰዎች አሉ። ይሄ የፌስቡክ ፔጅ እንግዲህ ኦልሞስት ይሄም እንግዲህ ክሎዝ ቱ 6 years ሊሆነው ነው መስከረም ሲመጣ። በዚህ ላይ ሜሴጅ ላይ የሚጽፉልኝን ሰዎች በቀጥታ የሚጠይቁኝን ጥያቄ ላስተናግድ እችላለሁ። መተው ክሊክ ሲያደርጉ ሜሴጅ በተኑን አውቶ ሪስፖንደር ይመጣል፣ ዌብሳይቴን የያዘ ማለት ነው። ስለዚህ ትክክለኛ ስራ መስራት የፈለገ ሰው ፕሮሲጀር ተከትሎ ነው መሄድ ያለበት። ከዛ በኋላ ደግሞ ኦልዌይስ አጌን ዳጌን መቼም እኔ አብረውኝ የሚሰሩ በጣም በርካታ ልጆች ሁልጊዜም ቢሆን የምንናገረው ነገር ምንድን ነው? የነፃ መግለጫ አግኙ። ከዛ በኋላ ነው $149 ከፍላችሁ የቢዝነስ ፕላን የምታጠኑት። እኛ ጋር የሚመጣ ዳይሬክትሊ ለኛ የምትከፍሉት ትራንስፈር የምታደርጉት አንዳች ነገር የለም። በጣም በሚገርም ሁኔታ ግን ለመጭበርበር የተዘጋጁ ሰዎች ወደኋላ መለስ ብለው ያሉትንም ነገሮች ስለማያዩ በቃ ይኸው ፊት ለፊት በሚታይ ነገር ማለት ነው የዚህን ያህል ብር ብታስገባ ይሄን ያህል ታገኛለህ ምናምን ሳንሰራ ማጨድ ስለምንፈልግ ማለት ነው። ብዙዎቻችን ጉዳችን ተዘግስኮ ስለወጣ በአቋራጭ የሚከበርበት ነገር ከተገኘ ጌት ሪች ኩዊክ ነገር ብንሸጥ ማንነታችንን ግድ የሌለን በጣም አሳፋሪ ሰዎች የተፈጠርንበት ዘመን መሆኑ ያሳዝነኛል የእውነት ማለት ነው። እና በእንደዚህ አይነት መልኩ ነው እየተጨበረበሩ ያሉት ሰዎች ያልተባለ ነገር ማለት ነው። በእኛ እስከዛሬ ድረስ አርገነው ሰምተነው አይተነው በማናቀው ሁኔታ ሊንክ እየተላከ ገንዘብ ትራንስፈር አድርግ ሲባል ትራንስፈር የሚያደርግ በዚህ ልክ ለመጭበርበር የተዘጋጃችሁ ሰዎች ግን ምንድናችሁ? ማንነታችሁ በጣም ነው የሚገርመኝ። እኔ ለነፍስ ለስጋችሁ የሚሆነው እንኳን ጥቂት ገንዘብ ለማድረግ የምትችሉት እውቀትም እንዲኖራችሁ ጥረት ያላደረጋችሁ ናችሁ። እነማን ናችሁ? በጣም ነው የሚያስገርመኝ። አጭበርባሪዎቹ ምንም ነውር የላቸው። ምን አይቻለሁ ራሴ ጉድ ስላየው ማለት ነው። መተው ከኛ ጋር ሰው መስለው ማለት ነው
በስነ ስርዓቱ ገንዘባቸውን ኢንቨስት አድርገው መስራት ጀምረው ከዛ የተወሰኑ ሰዎችን ሪች አውት አድርገው ማህበረሰቡን ጥልሽት ባለ ባንነት የራሳቸው ትክክለኛ ማንነታቸው ያ ነው እና ከዚህ ህዝብ ዘጋ ሆነ ወይ የሚሰራው ከዚህ ህዝብ ጋር እንደዚህ ህዝብ ብለው ሙልጭ አድርገው ማህበረሰቡን ሲሰዱ ይቆዩና ከዛ በኋላ ታውዘንድስ ኦፍ ዶላር ኢንቨስት አድርገው የሚሰሩበት ነገር ላይ ሪዋርድ ያለው ጌት ሪች ኩዊክ ስኪም ያልሆነ መሆኑን ሲያረጋግጡ ግን ጌት ሪች ኩዊክ ስኪም የሆነ ነገር ሲያገኙ ግን ምንም ሳያፍሩ ማለት ነው ይሄንኑም ሲያጭበረብሩት ምን ሲሉት እንደፈለገ የሚነዳላቸው ማህበረሰብ ጋር ትንንሽ የሚያብለጨልጩ ነገሮች ይዘው ሲሄዱ ስቅጥጥ እንኳን አይላቸው። በጣም ነው የሚያሳፍረኝ እኔ እንደዚህ አይነት ማንነት ለተላበሳችሁ ሰዎች ማለት ነው። እኔ ሞት ነው መመርጠው። እዚህ ፔጅ ላይ ደጋግሜ ነግሬያቸዋለሁ። የምሰራበት ካምፓኒ እንግዲህ አሁን 51 ዓመቱን ሊያከብር የተዘጋጀ ካምፓኒ ነው። ምንም ፕሮቫይድ ያደረገው ማሽን ቢባል አሁን የመጡት ከረንት ላይ ያሉ ዲቫይሶች ቢባሉ እንከን የማይወጣላቸው ታውዘንድስ ኦፍ ዶላር ኢንቨስት ማድረጋችን ወርዝ የሚያደርግ ላይፍ ታይም ኤጁኬሽን የምናገኝበት በኢንቴግሪቲ በዲሲፕሊን ሰርተ ልናድግበት የምንችል ፕሩቭን የሆነ ሲስተም አግኝተናል። እዚህ ሲስተም ላይ መስራት ካቃተኝ በጨዋ መልክ ኤግዚት ነው ማደርገው እንጂ ሌላ ነገር ላይ አልልከሰከስም በተአምር ማለት ነው። ለምን የጎደለብኝ አንዳች ነገር የለም። እንደ ሰው የሚብለጨለጭ ገንዘብ ምናምን እንደ አሜሪካን ሀገር የተማርኩበት ሀገር ነው። የተገኘውን ስራ ሰርቼ ገንዘብ ለማግኘት ምንም ቁም ነገር አይደለም። እንኳንስ ለተማረ ሰው ያልተማረውም ሰው መጥቶ የሚሰራበት ሀገር ነው። ግን ቫልዩ ያደረግነው ነገር ግን ሳናጭበረብር ልንሰራበት የምንችለውን ነገር እንደተማረ እንደሚያስብ እግዚአብሔርን ከፊቱ አድርጎ እንደሚኖር ሰው ደግሞ ማጥናት የሚገባንን አጥንተን ገንዘባችንን ኢንቨስት አድርገን በጨዋነት እየሰራን ያለን ሰዎች አለን። ስለዚህ ማንም መጥቶ በሚብለጨለጭ ነገር አትራክት ሊያደርገን አይችልም። ቫልዩ ያደረግነው ነገር ከገንዘብ ስለሚበልጥ ማለት ነው። እኔ ምን ሰጥቶኝ ይሄን ቢዝነስ እንደምሰራ አውቃለሁ። የምፈልጋትን ነፃነት ስላገኘው፣ ለልጄ ፉል ታይም እናት እንደሆን ስላደረገኝ፣ የምወደውን የፉል ታይም ተማሪ ሆኜ ብዙ ጊዜ ፉል ታይም ትምህርቴን እየተማርኩባቸውን ዘመኖች እንድቀጥል ስላስደረገኝ ማለት ነው። አሁን ደግሞ በፈለግኩበት ጊዜ ላይፍ ታይም መማር የምችልበትን ኦፖርቹኒቲ ስላገኘው፣ ሰው በጠፋበት ዘመን ሰው የሆኑ ሰው የሚሸቱ ሰዎችን ደግሞ ማግኘት ስለቻልኩኝ፣ እኛ ቫሉያችን ገንዘብና ገንዘብ ብቻ ስለነበረ እየተመነጠርን ከስንትና ስንት ሲስተም ውስጥ ወጥተናል። የማይሰሩ ሲስተሞች ሀገሩ ላይ ስለመጡ አይደሉም። በጣም በዲሲፕሊን የኢንሹራንሱ ቢዝነስ ላይ የሰሩ ሰዎች አይተናል። በጣም በዲሲፕሊን ፋይናንሱ ላይ እየሰሩ ያሉ ሰዎች አይተናል። እየገቡ ኤግዚት ያደረጉት እነማን ናቸው? ለማህበረሰባችን የሰጡት ኢሜጅ አለ። በሰጡት ኢሜጅ መሰረት ሳያገኙ ሲቀር ሙልጭ አድርገው ሰድበው እንደውም ከዚህ ህዝብ ጋር ምን ሰራሉ እያላለ እንደ ሰው ሁሉ ሙልጭ እያለ የወጣው ሴም ቲንግ ነው እኛ ካምፓኒ ላይ የተደረገው። ብዙዎቻችን ማለት ነው የማይሰሩ ሲስተሞች ስለሆኑ አይደለም፣ ያልተሰራ ጭንቅላት ስላለንና ቫልዩ ያደረግነው ነገር ደግሞ ገንዘብና ገንዘብ ብቻ ስለሆነ ሰው ጠል ትምህርት ጠል የሆነ ማንነት እንዲኖረን ስለፈቀድን ማለት ነው። ያ ስለሆነ ብዙ ሰዎች ጀማሪዎች እንጂ ጨራሾች አይደሉም። የተለያዩ ነገር ላይ ይገባሉ፣ ሽወዳውን ይችሉበታል። ይገርመኛል። እኔ በጣም ነው የሚያስገርመኝ። ከ3 ዓመት በላይ ቲክታክ መንደር ላይ የምናውቃቸው ሰዎች ኑ አብረን እንስራ እንዲህ እናድርግ እያልን የኤጁኬሽናል ሴሽኖች እያደረግን ከአንዴም 2 ጊዜ 90 ቀን ስትሬት ለ2 ሰዓት ማህበረሰቡን እያስተማርን አብረን እንደግ አብረን እንስራ መማርን ያቃተን የተለያዩ ሲስተሞች አሉ አብረን እንደግ ስንላቸው ቆይተን ዛሬ ሻይን የሚያደርግ ነገርን ይዘው መጥተው ሰዎች ቁጭ ብለው ሲያወሩ ይሄን ነበር ለማህበረሰባችን ስንጠብቅ የነበረው የሚሉ ማንነታቸውን የሸጡ በጣም አሳፋሪ ነውረኛ ሰዎች ለዛውም በቤተ ክርስቲያን ስም የሚነግዱ ሰዎች አይተናል። ሪያሊቲው ይሄ ነው። በዚህ ልክ ራስን አዋርዶ ለመስራት የፈቀደ ማንነት ያላቸው ሰዎች እንዴት ያጭበርብሩ? በጣም ነው የሚገርመኝ። በሰው ስም ሲመጡ ማንነታቸው ትክክለኛ ማንነታቸውን ሲደብቁ በሚያብለጨልጭ ነገር አትራክት ሊያደርጉን ሲመጡ እንኳን እንደ አይናችን እያየ እየተጨረበርን ያለን ሰዎች ግን ፕሊስ ዌክ አፕ። በእንደዚህ አይነት ሁኔታ ራሳችሁን አትሸውዱ። የእውነት የሚሰሩ ሲስተሞች አሉ። ጠይቁ እስኪ። የለም ወይ የእውነት የለም ወይ ስንል እኮ አሉ። እኔ ክሪፕቶ ላይ የሚሰሩ አበሾች ያለው፣ ፋይናንሲንጉ ላይ የሚሰሩ ሰዎች ያለው፣ ኢንሹራንሱ ላይ የሚሰሩ ሰዎች ያለው፣ የተለያዩ አፍሌት ቢዝነሶችን ደግሞ እንዲህ ሳይለዋወጡ ሳይገለባበጡ ማለት ነው። አሁን የመጡት ነውረኛ ሰዎች ምንድን ነው የሚመስሉት? አጭበርባሪ መሆናቸውን እኮ የምታውቁበት በጣም ቀላል ነገር አለ። መተው በአንድ ዓመት ውስጥ ማለት ነው ፕሮፋይላቸውን ብታዩ በአንድ ዓመት ውስጥ ፍሊፕ ነው የሚያደርጉት ከአንዱ ካምፓኒ ወደ አንዱ ካምፓኒ፣ ከአንዱ ካምፓኒ ወደ አንዱ ካምፓኒ። ጉዳያቸው አይደለም። ኢንቴግሪቲ የሚባል ነገር እነሱ ጋር የለም። የሚፈልጉት ምንድነው? እንደምንም ብሎ የሚሸወድ ሰው ከተገኘ ኩዊክሊ ገንዘብ ማግኘትና ማግኘት ብቻ ነው። በዚህ ልክ
ራሳችንን አዋርደን ገንዘብ ማግኘት ለምን እንደምንፈልግ ራሱ እኔ አይገባኝም። እና ፕሊስ አትሊስት እንደው እዚህ ላይ ያላችሁ ወዳጆቼ አደራ የዛሬ መልእክቴን አድርሱልኝ። እኔ ማንንም ማለት ነው እስከ መጨረሻው የቢዝነስ ጀርኒ እግዚአብሔር እስከፈቀደልኝ ድረስ እስከ ህይወቴ ፍጻሜ የምሰራበት አይነት ካምፓኒ ላይ ነው እየሰራሁ ያለሁትኝ። አሁን እንግዲህ ኦልሞስት ኢን 2 ዊክስ ታዩናላችሁ እንግዲህ የዛሬ 15 ቀን የካምፓኒያችንን 51ኛ ዓመት አንቨርሰሪ ለማክበር እኔም መስራት ከጀመርኩ ለመጀመሪያ ጊዜ ነው የካምፓኒውን አንቨርሰሪ አቴንድ የማድረግ እድል የገጠመኝ። ያው ላስት ይርም ጃፓን ነበር፣ ኢትዮጵያ ነበርኩኝ። እንደገና ፕላን ያደረኩትም ኢትዮጵያ ለመሄድ ስለነበር የባለፈው ዓመት አመለጠኝ። ዘንድሮ ግን አሜሪካ መሆኑ እጅግ በጣም አስደስቶኝ አሁን ካሊፎርኒያ ሄዳለሁ። አብሮኝ የሚሰሩትን ሰዎች ግሎባሊ ሚት ያደረግናቸውን ኮሚኒቲውን ማየት ትችላላችሁ። እዚሁ ላይቭ እያደረኩ ብዙ ነገር ስለማሳያችሁ ማለት ነው። እና እስከዛሬ ድረስ ሁለት አይነት ኢቬንቶችን አይቻለሁኝ። የራሴ አብሮኝ የሚሰሩትን የቢዝነስ ኮሚኒቲዎችን የያዘ አንዴ ቫንኮቨር ካናዳ ከብዙ በቃ ኢቨን ሜንተሬን ኮቼን ምናምን ያገኘሁበት አጋጣሚ ነበረ። ቢፎር 2 ይርስ ካልጋሪ ሄደን ትልቅ ግሎባል ኮንቬንሽን ከ2000 ሰዎች በላይ አቴንድ ያደረጉት ላይ ታስታውሱ እንደሆነ እንደውም ስቆጭ አይ ዋዝ ዘ ኦንሊ ኢትዮጵያ ማለት ነው። አበሾች ነበሩ ኤርትራውያን እህቶቼ፣ ግን ኢትዮጵያ እኔ ብቻ ሆኜ ተገኝቼ በጣም ቁጭት ውስጥ ገብቼ ብዙ መልእክት አስተላልፌ ነበረ። በጣም ታውዘንድስ ኦፍ ሰዎች የጀመርንበት ቢዝነስ ላይ ትሬኒንግ ተብሎ ስንጠራ ግን ታውቁታላችሁ፣ ለትሬኒንግ ያለንን ነገር ገንዘብ ማውጣት፣ ለፍላይት ቲኬት መክፈል፣ ሆቴል ቡክ ማድረግ፣ ለመግቢያ ቲኬት መቁረጥ፣ ይህን ሁሉ ነገር ለእኛ ትርፍ ብለን የምናስብ ብዙ ሰዎች ስላለን ማለት ነው። አፎርድ ማድረግ እንኳን እየቻሉ ብዙ ሰዎች ለእንደዚህ አይነት ነገር አቴንሽን ሳይሰጡ ብቻዬን ሆኜ ተገኝቼ አዝኜ ነበር ከልቤ ማለት ነው። እና እንዴት እንደው እስከ መቼ ድረስ ነው እኛ እንደዚህ አይነት ቦታ ላይ ሻይን ማናደርገው ብዬ ማለት ነው። ዘንድሮ ግን እግዚአብሔር ፈቅዶ ለመጀመሪያ ጊዜ የካምፓኒውን ኢቬንት በርከት ብለን አንድ ላይ አበሾቹም ተያይዘን አቴንድ የምናደርገውን ኢቬንት እዩ ከነማን ጋር እየሰራን እንዳለን ማለት ነው። እና የዚህን ያህል ግሎባሊ ፈክሽን ማድረግ የቻለ በደንብ አድርጎ መስራት የዓለምን ታሪክ መቀየር የቻለ ግሎባል ሊደሮችን ማግኘት የቻልንበት ከሁሉ በላይ ሰውነትን አንግሰው የሚሰሩ ሰዎችን ያገኘንበት ትልቅ ጃይንት የሆነ ግሎባል ኮሚኒቲ ግሎባል ካምፓኒ ላይ ነው እየሰራሁ ያለሁት። ምንም ሌላ ቅሉጥ አያስፈልገኝም። እኔ በሌላ መንገድ በእኔ ስም እንደው ልትጭበረበሩ የምትችሉ ሰዎች በጣም ነው የምትገርሙኝ። በምንም ተአምር ማለት ነው 5000 ሰዎች እንግዲህ መሸወድ ከቻሉ አስቡት እንግዲህ ገና ከዚህ በኋላ ይቀጥላል እኮ። ሪፖርት ራሱ ስንት ሰው እንዳደረገልኝ አላቅም። ሪፖርት እንዲያደርጉልኝ እንግዲህ አሁን ደግሜ ጎላይቭ አድርጌ ነገር ሪኩዌስት አደርጋለሁ። በጣም ብዙ ሰዎች ሪፖርት እንዲያደርጉ ማለት ነው። እንደዚህ በሰው ስም ራሳቸውን ደብቀው ሌላ ስራ እየሰሩ ያሉትን ሰዎች ማጋለጥ መቻል አለብን። አለዛ ግን ለአጭበርባሪዎች የተመቸ ማንነት ይኖረናል፣ እኛም እየተጨበረበርን እንኖራለን። እነሱም ደግሞ ልካችንን አውቀውታል። ምክንያቱም ሪሰርች አናደርግም። ሙቪንግ ፎርዋርድ እንዴት አድርገን ትክክለኛውን ሰው ላገኘው ምናምን እንደማንል በደንብ አድርገው በልተው አውቀውታል። አብዛኛው ማህበረሰባችን በምን አይነት ችግር ውስጥ እንዳለ ያውቃሉ። ነገሮችን ትኩረት ሰጥቶ ከጥግ እስከ ጥግ መሄድ አያውቅም። በጣም ብዙ ሰው ማለት ነው ኮሜንት ላይ በስድብ የተጀመረ ካያችሁ ምንም እኮ የሚያሰድብ ነገር ላይኖር ይችላል። አንድ ሰው በፐርሰናል ጥላቻ የሆነ የክፋት ነገር ከጻፈ ከላይ ያለው መልእክት እንኳን ምን እንደሆነ ሳይገባው በስድብ ኮሜንት የሚያጥለቀልቅ ምንም አይነት አቋም የሌለው ሃይማኖቱን በአብዛኛው የማያውቅ ከበር እየተመለሰ የሚመላለስ የትኛውንም የእምነት ተቋም የማይወክል እጅግ የቆሸሸ የተዋረደ ማንነት ያለው በጣም ብዙ ሰው እንዳለ አውቀዋል። ስለዚህ እንዴት አንጭበርበር፣ አንማር? በሃይማኖት ተቋም ሄዶ ትምህርቱን የማይማር እንዴት አድርጎ ፐርሰናሊቲው ሊሻሻል ይችላል? እንዴት አድርጎ አስተሳሰቡ ጥሩ ሊሆን ይችላል? ቁሽሽ ያለ ቦታ ነው የሚገኘው። ያንኑ ቁሽሽ ያለውን ነገር ሪፍሌክት ያደርጋል መጥቶ። ከዛ ይሄ በዚህ ልክ ያለውን ሰው ደግሞ እንዴት አድርገው ማታለል እንደሚችሉ ደግሞ ሰዎች አሁን ተምረዋል። ለጥቂት ጊዜ መንፈሳዊ መምሰል፣ ለጥቂት ጊዜ የሆነ በቃ ሹገር ኮት የተደረገ የሆነ በቃ እንትንዬ እያለ በቃ በሚያባብል ነገር ሰዎችን አትራክት ማድረግ፣ ከዛ ለሚፈልጉት ትራክ ማመቻቸት የሚችሉ ሰዎች እየተፈጠሩ ነው ያለውና ወዳችሁ ነው እየተጨበረበራችሁ ያላችሁት ወገኖቼ። ለማንኛውም ግን ስለሌሎቹ ቢዝነሶች ምንም ነገር ማውራት አልችልም፣ ማውቀው ታሪክ ስለሌለ። እኔ ግን እስከዛሬ ድረስ የምሰራበት ካምፓኒ ላይ ፎር ጉድም የምሰራበት ካምፓኒ ላይ ያለው ስትራቴጂ እኔ ቀጥታ ማላቃችሁን ሰዎች ሄጄ ኢሜይሌን ምልክላችሁ የሆነ ነገር ማደርግላችሁ ይሄን አድርጉ ምላችሁ ሊንክ ምልክላችሁ በተአምር አይደለም። እናንተ ራሳችሁ ናችሁ መታችሁ መጠየቅ ያለባችሁ። አርዩ ኢቭን ሚሴጅ አድ እንኳን ራንስ አረግ እገረማለሁ። ከላይ ያለውን መልእክት ሳያዳምጡ ሄደው ሚሴጅ የሚለውን በተን ይነኩታል። ከዛ ሚሴጁ ምንድነው የሚለው? አርዩ ኢንተረስትድ ቱ ለርን አባውት ዲስ ቢዝነስ፣ እኔ የምሰራውን ቢዝነስ የስ ካለ ነው የሚቀጥለው እንትኑ
ምንድን ነበር ምናምን ይለኛል። ከላይ ያለውን መልእክት ካላዳመክ ለምን ፕረስ ታደርጋለህ? ሲጀመር ያገኘነውን ነገር ለምንድን ነው ክሊክ እያደረገን ሰዎችን ኮንፊውዝድ የምናደርገው? ስለዚህ በብዙ እየታወከ ያለው ለመጭበርበር እየተመቻቸል አልማርም ያለ ትምህርት ጠል የሆነ ወገናችን ነው። ምንም ልንረዳችሁ አንችልም። እናንተ ቢያንስ ግን አጭበርባሪዎች ሆይ በዚህ በምስኪን ህዝብ ግን አትቀልዱበት። እናውቀዋለን እኛ እንኳንስ በየሌላው ሀገር ደህና ሰለጠነ በሚባለው አሜሪካን ሀገር ኢንስትራክሽን ተከትሎ ፕሮሲጀሩን አውቆ እንኳን ገንዘቡን ኢንቨስት የሚያደርገው ሰው በጣም ጥቂት ነው። ዋጋ ከፍለናል ለማስተማር፣ በጣም ብዙ ደክመናል። ክፍተቱን ተረድተን ማለት ነው። የራሱ ጉዳይ ገደል ይግባ ማለት ብንችል ኖሮ ወደዚህ ፔጅ መተን እንደዚህ አይነት ሴሽኖችን ማድረግ አያስፈልገንም ነበር። ነገር ግን ወገናችን ነው። አብረን ብንሰራ ብንሻሻል ኖት ኦንሊ እዚህ ያለው ሰው ኢትዮጵያ ያለውንም ሰው አሻግሮ መርዳት የሚችል ለወገኑ መትረፍ የሚችል ሰው ነው ብለን ይህንን ራዕይ ይዘን ነው እየሰራን ያለ ነው። ስለዚህ በትንንሽ ነገሮች አንታለል። ሳንሰራ ለመክበርም አናስብ። ግፍ ነው፣ ኃጢአት ነው። ምን ይሰራልናል? እኔ በጣም ነው የሚገርመኝ። በቀላሉ መክበር ነው ብዙዎቻችን ህልማችን። ከተቻለ በቃ በቀላሉ የሚጭበረበር ሰው ከተገኘ በቀላሉ አጭበርብሮ መክበር። እንዴት እንደዚህ አይነት ነገር እናስባለን? እና አትሊስት እንደው በምትመሩበት የእምነት እንትን እንኳን እግዚአብሔርን ፍሩ ቢያንስ። እና አደራ በእኔ ስም ምንም አይነት ነገር ቢደርሳችሁ እንኳን እኔም እዚህ ጋር ሰኞ እየመጣን ዲስከስ እናደርግ የምታዩቸው የቢዝነስ ፓርትነሮቼ በእነሱም ስም ምንም ነገር ቢደርሳችሁ ፕሮሲጀራችን አንድ አይነት ነው። አትጭበርበሩ። ለአጭበርባሪዎች የተመቻቸ ማንነት አይኖራችሁ። እኛ ዌብሳይታችን ላይ ሳይን አፕ አድርጋችሁ መረጃ አግኝታችሁ ከዛ በኋላ ደግሞ $149 ብትከፍሉ እዛው ዌብሳይታችን ላይ 123 በሚለው ሊንክ እዛው ላይ ሆናችሁ ካደረጋችሁ በቀጥታ ወደ ቢዝነስ ኮሚኒቲያችን ትመጣላችሁ። የቢዝነስ ፕላን ታጠናላችሁ። ከእንደነዚህ አይነት አጭበርባሪዎች እንኳን ራሳችሁን ትታደጋላችሁ። ፕሮሲጀር ምን እንደሆነ ስታውቁ። እኛ ጋር ያለው ሲስተም በጣም ነው የሚያስገርመኝ። እኔ ትመጣለህ፣ ታጠናለህ፣ አጥንተህ ገንዘብን ኢንቨስት ማድረግ ከቻልክ ማለት ነው። ሚኒመም 3000 ምናምን ኢንቨስት ማድረግ ሰው እኛ ቢዝነሱ መግባት አይችልም። ደጋግመን ነግረናቸዋል። በነፃ የሚሰራ ቢዝነስ ስለሌለ ማለት ነው። ሰዎች ከዛ በላይ እስከፈለጉት ድረስ ኢንቨስት አድርገው መስራት ይችላሉ ቤዝዶን የራሳቸው ነገር ግን ያንን ገንዘብ እኛ ኢንቨስት አናደርግም ማለት ግን በዓለም ላይ ያሉ ሰዎች ኢንቨስት አያደርጉም ማለት አይደለም። ሚሊየንስ ኦፍ ሰዎች ይሰራሉ እኛ የምንሰራበት ካምፓኒ ላይ ምን ማድረግ ስለቻሉ ገንዘባቸውን አፎርድ አድርገው ስፖንሰር የሚያደርጉበትን አይዲ ስላገኙ ይሄ እድል ለሁላችንም ተሰጥቷል። በጣም የሚገርመው ይሄንን አጥንተው ወገናችንማ ይከብደዋል የሚሉ ሰዎች በትንንሹ ቢዝነስ ሲሆን ግን ወገናችንማ ይስማማዋል። ትራሽ የሚደረጉ ነገሮች ትንንሽ ነገሮች ለወገናችን እሱ ይገባዋል። በተለይ ሳይሰራ ገንዘብ ይገኛል ከተባለ ያ ይገባዋል ይላሉ። በጣም ነው የሚያስደንቀኝ። እኔ በዚህ ልክ ማህበረሰቡን የምትንቁበት ደረጃ የደረሳችሁት ግን እንዴት ነው እንደዚህ ለማጭበርበር የተመቻቸ ማንነት የኖራችሁና በጣም ነው የምገረመው። በጣም በዚህ አይነት ቪዲዮ ባልመጣ እንዴት ደስ ባለኝ። ግን በጣም መስመር ስለጣሰ በጣም ጋጥወጥ ነውረኛ ሰዎች ስለተፈጠሩ ራሳቸውን የሚዋሹ እኔ ያሳፍረኛል በእውነት። እንዴ ስንት ጊዜ ስንትና ስንት ሰዓት የደከምንባቸው ስንት ነገር የነገርናቸው በዲሲፕሊን ቢሰሩ የት መድረስ እንደሚችሉ ብዙ የነገርናቸው ሰዎች ምንም ሳያፍሩ ማለት ነው ስንት ነገር ተናግረው ስንት ነገር ቀበጣጥረው በየፔጃቸው ላይ ከዛ በኋላ ደግሞ የሆኑ አቋራጭ መንገዶች ሲያገኙ እጥፍ ብለው ሌላ ፍጥረት ሆነው እንደገና በሌላ አካውንት ሰውን ሌላ ፍጥረት ሆነው ደግሞ መተው ሲያወሩት ምንም የማይሰቀጥጣቸው ሰዎች አይቻለሁ ባይኔ። ስለዚህ እነዚህ ሰዎች እናጋልጣቸው እንደዚህ ናቸው እኛ ልንል አንችልም። ስራቸው ያውጣቸው፣ እኛ ምን አገባን። ቢያንስ ግን ለመጭበርበር ተዘጋጅታችሁ እንደው በተቀላሉ በቃ እያንዳንዱ ይገርመኛል። እኔ በትክክል ኤጁኬሽን ያለበት ፕሩቭን የሆነ ነገር ላይ መታችሁ ተማሩ ሲባል እምቢ ያለ ሰው በአቋራጭ እዚህ ጋር የሆነ ነገር ታገኛለህ፣ እዚህ ጋር ገንዘብ ብታስቀምጥ እሱ ገንዘብ ይሆንልሃል፣ ከዛ በኋላ እንደዚህ ይሆንልሃል ሲባል ያችን የነፃ ገንዘብ ለማግኘት እየተንደረደሩ እንትን ማለት ግን በጣም አሳፋሪ ነውና አትሊስት እንደው እንዳላችሁበት ሀገር ህግ ኑሩ የሚለው መልእክቴ ይድረሳችሁ። በእውነቱ ዛሬ በጣም ተገርሜ ስለነበረ ነው የዛሬን ቀን በዚህ ሁኔታ ከእናንተ ጋር ማውራት የፈለግኩት። ስለዚህ አጭበርባሪዎች ሆይ እባካችሁ እግዚአብሔርን ፍሩ። እናንተን እግዚአብሔርን ፍሩ ነው የምላችሁ። ታቁታላችሁ፣ ማንነታችሁን ውሸታምነታችሁን ታቁታላችሁ። ለራሳችሁ እንደማትታመኑ ታውቃላችሁ። የምትዘበራርቁትን ነገር ታቁታላችሁ። በአንድ ዓመት 2-3 ካምፓኒ ላይ ሄዳችሁ ስትገለባበጡ እንኳን ራሳችሁን ማመን ያልቻለ ማንነት እንዳላችሁ ታቁታላችሁ። ይሄን ማንነት ይዛችሁ ማህበረሰባችን ላይ ያለውን ሰው ለማምታታት ለማጭበርበር እንደው እግዚአብሔርን ፍሩ። መቼ የምትፈሩት ነገር የለም። እግዚአብሔርን ፍሩ የሚለው መልእክቴ ለእናንተ ይድረሳችሁ።
እናንተ ተጨበርባሪዎች ሆይ ደግሞ ፕሊዝ ተማሩ። ካልተማርህ እድሜ ልክን ይቀለድብሃል በነፍስ በስጋ። ያየሁት ይሄንን ነው። ስለዚህ እናንተ ተጨበርባሪዎች ሌላ ምላችሁ ነገር የለም። እግዚአብሔር ልብ ይስጣችሁ፣ ትዕግስት ይስጣችሁ። ቁጭ ብላችሁ ተማሩ። በእኛ ስም ግን የሚያጭበረብሩ ሰዎች ሲገጥሟችሁ ግን ፕሊዝ ተረዱ። ኔቨር ኤቨር መታችሁ የራሳችንን ሚሴጅ በተን እስካልነካችሁ፣ የራሳችን በተን ላይ መጣችሁ ለርን ሞር እስካላላችሁ፣ ራሳችሁ መታችሁ ኮሜንት አድርጋችሁ ጥያቄ ካልጠየቃችሁ በምንም ተአምር ለእናንተ ፐርሰናሊ ፕሪቪሌጅ ለማድረግ የምንልከው አንዳች ሊንክ የለም። ሳትሰራም አታገኝም። እኛ ቢዝነስ ላይ ቁርጣችሁ ማወቅ አለባችሁ። የራሳችሁን ቢዝነስ ፔጅ ክሬት አድርጋችሁ የራሳችሁ ብራንድ ኖሯችሁ በራሳችሁ ማንነት ባላችሁ ፐርሰናሊቲ ቢውልድ ያደረጋችሁት ፔጅ ላይ ትረስት ቢውልድ ማድረግ ችላችሁ እናንተን ከሚመስሉ ሰዎች ጋር የራሴን ከሚመስሉ ሰዎች ጋር እየሰሩ ያለሁት እስከዛሬ ድረስ እንደኔ አይነት ዓላማ ያላቸው የብልጭልጭ ነገር ምናምን የሚያታልላቸው ሳይሆን በስነ ስርዓቱ ዓላማ ሰንቀው ማለት ነው። እንደዚህ አይነት ሰዎች ቢመጡም አይዘልቁም እኛ ጋር ሁሌ የምናየው ስለሆነ ብዙም አይደንቀንም። በትክክለኛ ኢንቴግሪቲ የሚያምኑ እግዚአብሔርን የሚፈሩ በትክክል ዓላማ ያላቸው ገንዘባቸውን ኢንቨስት አድርገው ላይፍ ታይም ተማሪዎች ሆነው ከሚሰሩ ሰዎች ጋር ለመስራት የወሰኑ በጣም ዲሲፕሊን ያላቸው ሰዎች አሉ። እንደነዚህ አይነት ሰዎችን ተጠቀሙባቸው። ወደኋላ መለስ ብላችሁ አንድ ወር እንኳን ፖስት ያደረጉትን ነገር ብታዩ የተዘበራረቀ ነገር አታገኙም። they are talking the same thing again and again every month አይደለም every year ብትሄዱ የምታገኙት ተመሳሳይ ነገር ነው። ግን በየጊዜው እንደፈለገ ራሱን የሚቀያየር እስስት የሆነ ማንነት ያለው ሰው ግን ነገ ሊያጭበረብራችሁ እንደሚችል አውቃችሁ ተጠንቀቁ፣ ተማሩ የሚለው መልእክቴ ይድረሳችሁ። እንግዲህ አደራ ሌሎችም አድርሱልኝ። እኔ ከዚህ በላይ በዚህ ቶፒክ ማውራትም አልፈልግም። ብቻ ግን ለማንኛውም በስሜ የተነገረብኝ እንዳለ ግን እንድትረዱልኝ ብቻ ነው የምፈልገው። ያን አካውንት እንግዲህ ድራሹን ማጥፋት ከቻለ ቲክታክ ደስታዬን አልችለውም። ሪፖርት ብዙ ሰው ካደረገው ያጠፉታል ብዬ ተስፋ አደርጋለሁ። ከዛ በተረፈ ግን እኔ የቲክታኩ ገጼ ላይ ባዮ ሴክሽን ላይ ዌብሳይት ያለ እኔን ሪች አውት ማድረግ የምትፈልጉ ሰዎች በቀጥታ እዛ 14000 ምናምን ፎሎ የሚያደርገው አካውንት አለኝ። እዛ ላይ ሜሴጅ ሪኩዌስት ማድረግ ትችላላችሁ። ባዮ ሴክሽን ላይ ያለው ዌብሳይት ላይ ልክ እዚህ ዌብሳይት እንደማስቀምጥላችሁ እዛ ላይ ያለው ተመሳሳይ ዌብሳይት ነው። እዛ ላይ ሳይን አፕ አድርጋችሁ በቀጥታ በቢዝነስ ኢሜይል ሪች አውት ልታደርጉኝ ትችላላችሁ። እዚህ ላይ ያላችሁ ሰዎች ደግሞ በሜሴንጀር መልእክት ልትተውልኝ ትችላላችሁ። ከዛ ውጭ ግን there is no way እኔ ከእናንተ ጋር ሌላ የማደርገው የሚስጥር ግንኙነት የሚስጥር እንትን አይኖረኝም፣ መቼም አይኖረኝም። እና በትራንስፓረንሲ ለዛውም የኛ የምንሰራበት የቢዝነስ ኮሚኒቲ እንዴት የተንቀባረረ እንደሆነ መቼም ማየት ትችላችኋል። ኢቨን ፕሮዳክቶቻቸውን ዲስፕሌይ እያደረግን ምናምን እንኳን አድቨርታይዚንግ እንድንሰራ አላስገደደንም። ለምን? ሰዎች ሪፈንድ በሚደረግ ገንዘብ መተው ከፍለው ካምፓኒው ፕሮዳክቶቹ ምናምን አይተው በራሳቸው መወሰን ስለሚችሉ እኛም ኮንቪንስ ሰዎችን ማድረግ የማይፈልግ መሸጥ ማሻሻጥ የሌለበት ሆኖ ሰው ራሱ ከፈለገ this is my initial investment የምፈልገውን ፕሮዳክት ገዝቼ ከዚህ ካምፓኒ ጋር ኮንትራክቴን ሳይን አድርጌ እሰራለሁ የሚሉ ሰዎች በነፃ ፈቃዳቸው መስራት የሚችሉበትን እድል ነው የሰጠን እንጂ በነፃ ገንዘብ ልናገኝ አንችልም። we have to pay the price. in addition to that ደግሞ የነሱን ፕሮዳክት እያብለጨለጭን ምናምን እንትን እንድንል አያደርገንም። this is my system። ስለዚህ ከዚህ ውጪ ሆነ ምንም አይነት ነገር ቢነገራቸው no that is a procedure። እነሱ ዌብሳይታቸው ላይ ሳይን አፕ አድርገው የነፃ ገለጻ አገኙ ይላሉ። ከነፃ ገለጻው በኋላ ደግሞ ሰዎች በከፈሉ ፔመንት ካምፓኒያቸውን ፕሮዳክቶቹ ምናምን አይተው የራሳቸውን ዲሲሽን የሚያደርጉበት ሲስተም ውስጥ ነው ያሉት። እዚህ ሲስተም ውስጥም ሆነው በተለያየ ማጭበርበሪያ ዘዴዎች ሊሰሩ የሚችሉ ሰዎች ይፈጠራሉ። ምንም አትጠራጠሩ። who cares? እኔ የሚመለከተኝ ራሴ ስለምሰራው ስራ ነው። ስለዚህ ራሳችሁ ባላችሁ ማንነት ልታስቀጥሉ የምትችሉበትን ሲስተም የምትፈልጉ ሰዎች come and join us at least ተማሩ። ከኢንቨስትመንት በፊት ተማሩ። ቢያንስ ከሚያጭበረብሩ ሰዎች ራሳችሁን እንድትታደጉ ማለት ነው። ከዛ ውጭ ግን ይሄን ባለማድረግ ባለመማር ለምትጭበረበሩ ሰዎች ግን እኔ ምንም አላዝንላችሁም፣ ይበላችሁ ነው የምለው። ለምን በዚህ በሰለጠነ ዘመን ቁጭ ብሎ መማር ማደግ እየተቻለ ይሄንን ባለማድረግ የተለያየ ነገር ሲደርስባችሁ ማየት ውስጤ ቢያሳዝነኝም አንዳንድ ጊዜ ደግሞ አታሳዝኑኝም። ለምን? ሳትሰሩ መብላት ስለምትፈልጉ ነው። የማይገባችሁ ቦታ ላይ ሄዳችሁ ገንዘባችሁን ኢንቨስት የምታረጉትና ይሄንን መልእክት ተረዱልኝ። እንግዲህ በጣም አመሰግናለሁ። ጨቃጨቋችሁ ዛሬ ግን የእውነት ከልቤ የተሰማኝን ነገር በደንብ እንድትረዱት ስለፈለኩኝ ነው። ፕሊዝ ለአጭበርባሪዎች የተጋለጠ ማንነት አይኑረን። አትሊስት እግዚአብሔርን ፈርተን እንኑር። ሰርተን ማደግ ከሌሎች ጋር ሰርተን መለወጥ እየቻለ
እንጂ በፉገራ በምናምን በብልጭጭ ነገር ራሳችን እየሸወድን ወድቀን እንደው በአሳፋሪ ነገር ውስጥ ራሳችንን አናገኘው። ፕሊዝ ሲሪየስ በሆነ ኮሚትመንት ያላችሁ ሰዎች ኢንቴግሪቲያችሁን ጠብቃችሁ ማንነታችሁን ይዛችሁ በትክክለኛ ማንነታችሁ ከሰዎች ጋር ተገናኝታችሁ መስራት የምትፈልጉ ሰዎች ብቻ ተጠቀሙበት እድሉን። ከዛ ውጪ ግን እድሜ ልኩን ለማጭበርበር የወሰነ ከእግዚአብሔርም ከራሱም ከተጣላ ሰው እራቁ። ተጭበርባሪዎችም ደግሜ ላለው ተማሩ። እንግዲህ መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። አደራ ሼር አድርጉልኝ። ይሄንን እንግዲህ አጭበርባሪዎቹም ትንሽ ደንገጥ እንዲሉ ተጭበርባሪዎቹም ደግሞ ቁጭ ብለው ማጥናት እንዲችሉ አድርጉልኝ። አመሰግናለሁ። መልካም ጊዜ